ፍላቪዮስ በአንድ ዘመን ፍቅር ከጦር በላይ ነበረ፣ እምነት ከሞት በላይ ነበር። በአናቶሊያ የተራራ ጫፍ ላይ አንድ ሰው ቆሞ ነበር። ፍላቪዮስ የባዛንታይን የጦር አለቃ፣ በሺህ ጦር መሃል የተማረ፣ ሞትን እንደ ጓደኛ የሚመለከት ጀግና። ነገር ግን ልቡ አንድ ነገር ብቻ ይፈልግ ነበር፣ ፍቅርን። በዚያ ዘመን በአንድ ሰፈር ውስጥ ፋጢማ ተብላ የምትጠራ አንድ ብርቱ ሴት ነበረች። የልብ ኃይል ያላት፣ በእምነት የቆመች፣ ፍቅርን ከፍ ያደረገች ሴት። እነዚህ ሁለቱ በጦርነት ዘመን ተገናኙ። ፍቅር ተወለደ። ጦርነት ግን አልቆመም። ፍላቪዮስ በአንድ በኩል ታማኝነት ለመንግስቱ፣ ፋጢማ በሌላ በኩል ታማኝነት ለእምነቷ። ፍቅራቸው ከጦርነቱ ይበልጥ ነበር ወይስ ጦርነቱ ፍቅራቸውን አጠፋው? አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አይርሱ። ፍላቪዮስ በአንድ አጋጣሚ ወንዝ ዳር ተገናኙ። ከኋላዋ ሰው እንዳለ የተገነዘበችው ፋጢማ ጩቤዋን መዛ ወደ ፍላቪዮስ ሰነዘረች። አንገቱ ላይ ጩቤው አረፈ። አልቆረጠችውም፣ ግን ማስፈራራትና ማንነቱን ማወቅ ፈለገች። ነገር ግን ፍላቪዮስ እንደመደንገጥ ፋንታ እጇ ላይ ያለው ቁስል መድኃኒት እንደሚያስፈልገው ነገራት። አንድ ነጋዴ እንደሆነና ለፈረሱና ለራሱ ውሃ ፍለጋ እንደመጣ ነገራት። ስሙም አክቾራ ሲል ዋሸ። ሁለቱም በልባቸው ያለው ማንነትና በሀገራቸው የተጫነባቸው ኃላፊነት ሌላ ሰው ያደረጋቸው ሰዎች ነበሩ። ያን ቀን በዚህ ቢለያዩም በተደጋጋሚ ስጉት ውስጥ ነጋዴ መስሎ ፋጢማን ያገኛት ጀመር። ለእጆቿም መድኃኒትን አመጣላት። ግንኙነታቸው በየጊዜው እየተሻሻለ መጣ። ነገር ግን የሁለት ዓለም ሰዎች ነበሩ። አንዳቸው አንዳቸውን ለመግደል የማሉ ናቸው። ፍላቪዮስ በጀግንነቱ የተመሰከረለት ስል የሆነ አእምሮ ያለው፣ ለጠላቱ የማይተኛ የቢዛንታይን ኮማንደር ነው። ከዚህ ሁሉ ልዩ ችሎታው ጀርባ ለዚህ ያበቃው የበቀል እሳት ውስጡ ይንተከተክ ነበር። የአባቱን ገዳይ ፈልጎ ማግኘት፣ ከልጅነቱ ጀምሮ አባቱ በኦስማን እጅ እንደተገደለ እንዲሁም እሱም መበቀል የእሱ ኃላፊነት እንደሆነ በተደጋጋሚ ያሳደገው የቡርሳ አስተዳዳሪ የነበረው ሳሮዝ ይነግረው ነበር። ሌላ ምንም ቤተሰብ ስላልነበረው ከበቀል ውጪ ፍቅርን የሚያስተምረው አልነበረም። በዚህ መሃል ነበር ከፋጢማና ከኦስማን ጋር የተገናኘው። ኦስማንን እንዳየው እርሱን የሚጎዳበትን የሚገልበትን መንገድ ፈለገ። አንድ ቀን ለበቀሉ የሚሆን አጋጣሚ አገኘ። ስጉት ውስጥ በዕለቱ ኡስማን በይ ለልጁ ኦርሃን የአስተዳዳሪነት ዙፋኑን የሚያስረክብበት ቀን ነበር። ኡስማንም በሚወዳቸው ሰዎች መሃል መግደሉ በቀሉን ጣፋጭ ስለሚያደርግለት ቀስቱን አነጣጠረ። በቀስቱ በመመታቱ ባይሞት እንኳን በማለት መርዝ የተቀባ ቀስት ነበር የተጠቀመው። ነገር ግን ቀስቱ እሱ ያሰበው ኢላማ ሳይሆን አባቷን ለማዳን ፊት ለፊት የገባችው ፋጢማ ላይ አረፈ። ድንገት ፍላቪዮስ አጣብቂኝ ምርጫ ውስጥ ገባ። በአንድ በኩል ኡስማን በይ ልጁን በማጣት ሐዘን በቁሙ የሚገልበት፣ ወይም ደግሞ ከምንም ነገር በላይ የሚያፈቅራትን ሴት ማዳን። ከረጅም ዓመታት በኋላ ፋጢማ ማዳንን መረጠ። በተለያዩ ቦታዎች ላይ ለፋጢማ ለእሷ ያለው ፍቅር ከምንም ነገር በላይ እንደሆነ ሲነግራት እውነት መሆኑን ማስተዋል ይቻላል። በእሱ የፍቅር ጥያቄ የተጀመረው ግንኙነታቸው በፋጢማ እሽታ የደመቀ ሆነ። ነገር ግን ከፋጢማ ጎሳ የሆነው ይጂት በወላጆቿ አማካኝነት ለፋጢማ ቤተሰብ የጋብቻ ጥያቄ አቀረበ። ምንም እንኳን ቤተሰቦቿ በጥያቄው ደስተኛ ቢሆኑም ፋጢማ ግን መልስ ለመስጠት ተቆጠበች። በአንድ ጎዶሎ ቀን ተቀጣጥረው የሚገናኙበት ቦታ ፋጢማን እየጠበቀ በነበረበት ወቅት ምክትሉ መጥቶ ሲያናግረው ደረሰ። ማንነቱን አወቀች። መካዷ፣ መሸወዷ፣ ከምንም ነገር በላይ ዋነኛው ጠላቷ ፍላቪዮስ መሆኑ አንገበገባት። ወደ ቤቷ ከተመለሰች በኋላ ልቧ በንዴት ተቃጠለ። ድንገት ያገኘችውን ይጂት የጋብቻ ጥያቄው እንደተቀበለች ነገረችው። በመልሷ ቢገረምም አጋጣሚው እንዳያመልጠው ተስማማ። ፍላቪዮስ የተፈጠረውን ነገር ሲሰማ ልቡ ታመመ። ፋጢማ ግን ቀናቶች ቢያልፉም ልትለሳለስ አልቻለችም። ጭራሹንም ሁለት ቤተሰቦቹ በተገናኙበት ጥያቄውን መቀበሏን አሳወቀች። በዚህ ሁሉ መሃል ፍላቪዮስ የአባቱ ገዳይ ኡስማን በይ አለመሆኑን ሰማ። በእርግጥ ከጠላቱ ይህንን መስማቱ አልተዋጠለትም። በተቃራኒው አሳዳጊ የነበረው ሳሮዝ አባቱን እንደገደለው ኦርሃን በይ በማስረጃ ነገረው። ሳሮዝ ጋር ፊት ለፊት በተገናኙበት ሰዓት ይህንን የሚጠይቅበት አጋጣሚ አገኘ። ልክ እንደተናነቁ ሚዛኑ ወደ ፍላቪዮስ አደላ እና የእውነት አባቱን እንደገደለበት ጠየቀው። ሳሮዝም እንደገደለው ተናዘዘ። ሳሮዝን ከገደለው በኋላ የአባቱ ስጦታ የነበረው ጩቤ ሳሮዝ የገደለው ሰው እንዳልሆነ አወቀ። ያ ማለት እድሜ ልኩን ሲያሳድድ የነበረው በቀል ልክ እንዳልነበረ አወቀ። እድሜ ልኩን ሲያሳድድ የነበረው የበቀል ጥማት እንደ ጉም ተነነ። ለካስ አባቱ ሌላ ሰው ሆኗል። ምንም እንኳን ኮማንደርነቱን በአስፖርቻ ስር ቢያደርግም ልቡ ግን ደጋግሞ ይጠይቀው ነበር። ጩቤው ላይ ያለውን አርማ ለመፍታት ታገለ። ኦርሃን የጌምሊክን ቤተ መንግስት በእጁ ባስገባበት ወቅት መልእክተኛ ሆኖ የተላከው ፍላቪዮስ
የድርድሩን ሐሳብ በሚያቀርብበት ወቅት ኦርሃን የያዘውን ጩቤ ከየትኛው ቱርካዊ እንደነጠቀው ጠየቀው። ፍላቪየስ ደነገጠ። አባቱ ቱርካዊ ሊሆን እንደሚችል ሲያስብ ውሸት ነው አለ። ነገር ግን ከዛ ከወጣበት ቅጽበት አንስቶ ትውስታው ቀስ በቀስ ተመለሰለት። አባቱና እናቱ በሰዎች እንደተገደሉበት እንዲሁም ቱርካዊ መሆናቸውን አወቀ። ጊዜ አልፈጀም። ወደ ኦርሃን ገሰገሰ። እሱ ፊት መቅረቡን መፈለጉን አሳወቀ። ኦርሃን ጋር ከነበራቸው ጠላትነት አንጻር እንደ ወንጀለኛ ተንበርክኮ ቀረበ። ለማስረጃ እንዲሆነው ለኦርሃን 2 የአስፖርቻ ሴራዎችን ነገረው። ሁለቱንም በሚገርም ሁኔታ እውነት ሆነው ተገኙ። በተጨማሪም የፋጡማን ሕይወት ጦር ሜዳ ላይ አዳነ። ኦርሃን የቤተሰቦቹን ሕይወት ስላተረፈለት ባለውለታው እንደሆነና ቤተ መንግስት እንደ እንግዳ አድርጎ ጋበዘው። ሁሉም ተሰብስበው በሚያፈጥሩበት ወቅት ኦርሃን ምን ተፈጥሮ ሐሳቡን ሊቀይር እንደቻለ ጠየቀው። ፍላቪየስ ታሪኩን አስረዳቸው። የፋጡማ ልብ ድንገት ተንሸራተተ። የሂና ስርዓቷ በነጋታው ሊካሄድ ከፍላቪየስ ይህንን ስትሰማ እምትሆነውን አጣች። ኦርሃን ፍላቪየስን ቤተ መንግስት ውስጥ ለሱም ይሁን ቦታ እንዳለው ለእርሱም ወንድሙ መሆኑን ነገረው። ነገር ግን ፍላቪየስ የፋጡማን ጋብቻ የሚታደምበት አቅም አልነበረውምና ኦርሃንን አመስግኖ ቤተሰቦቹን መፈለግ እንዳለበት ተናግሮ በጠዋት ለጉዞ ተዘጋጀ። ከመሄዱ በፊት ከፋጡማ ጋር አይን ለአይን ተገጣጠሙ። በልባቸው ማይቻለውን ነገር ተመኙ። ፍላቪየስ ፋጡማ በስጦታ የሰጠችውን መሐረብ ግንዱ ላይ ካሰረ በኋላ ፈረሱን እየጋለበ ከቡርሳ ቤተ መንግስት ወጣ። የፋጡማን በሐዘን መቆራመድ ያስተዋለችው እህቷ ሐሊሜ ቢያንስ እንድትሰናበተው አበረታታቻት። ፋጡማም ስትበር ወጣች። በተመሳሳይ ሰዓት ፋጡማን ሊያገባ የተዘጋጀው ይጂት ከዳፍኔ ፋጡማና ፍላቪየስ ስላላቸው ግንኙነት በድብቅ ደጋግሞ እንደሚገናኙ አሁንም አብረው እንደሆኑ የሚገልጽ ደብዳቤ ነበር። ይጂት ራሱን መቆጣጠር አቅቶት ፈረሱን ይዞ ወደ ሁለቱ ገሰገሰ። በእርግጥም በሁለቱ መካከል ስንብት እንጂ ሌላ ነገር አልነበረም። ይጂት ካለምንም ንግግር ጎራዴውን መዞ ከፍላቪየስ ጋር ተጋጠመ። ነገር ግን ረጅም ዓመት ኮማንደር ለነበረ ተዋጊ ይጂታቸው አልነበረም። እንዲሁም በቀላሉ ተዘርሮ ወደቀ። በፋጡማ ጉትጎታና ልመና ፍላቪየስ ይጂትን ከተወው በኋላ ማውራት መጀመራቸውን ያስተዋለው ይጂት ጩቤውን መዞ ፍላቪየስ ላይ ሰነዘረ። በአሁኑ ፍላቪየስ አልታገሰውም። ጎኑ ላይ በጩቤ ወግቶት ይጂት ወደቀ። ይህን ሁሉ ነገር የቀመሩት ዳፍኔና አጋሮቿ ወደ እነሱ ቀረቡ። ከዚህ በኋላም በጣም አጓጊ አይነት ምዕራፎችን ቀጣይ ክፍሎች ላይ እንታዘባለን። ኦርሃን ፍላቪየስና ፋጡማ ያላቸውን ግንኙነት ሰምቶ ይጂት ላይ ባደረሰው ነገር ይቀጣው ይሆን ወይስ ደግሞ ይጂት ከአባቱ ጋር ኦርሃንን ለመጣል ያሴሩትን ሴራ ሲያውቅ ጋብቻቸውን ይሰርዘው ይሆን? ቀጣዩን ክፍሎች አብረን ምና ይሆናል። መልካም ቀን ይሁንላችሁ። በአንድ አጋጣሚ ወንዝ ዳር ተገናኙ። ከኋላዋ ሰው እንዳለ የተገነዘበችው ፋጡማ ጩቤዋን መዛ ወደ ፍላቪየስ ሰነዘረች። አንገቱ ላይ ጩቤው አረፈ። አልቆረጠችውም፣ ግን ማስፈራራትና ማንነቱን ማወቅ ፈለገች። ነገር ግን ፍላቪየስ እንደመደንገጥ ፋንታ እጇ ላይ ያለው ቁስል መድኃኒት እንደሚያስፈልገው ነገራት። አንድ ነጋዴ እንደሆነና ለፈረሱና ለራሱ ውሃ ፍለጋ እንደመጣ ነገራት። ስሙም አክቾራ ሲል ዋሸ። ሁለቱም በልባቸው ያለው ማንነትና በሀገራቸው የተጫነባቸው ኃላፊነት ሌላ ሰው ያደረጋቸው ሰዎች ነበሩ። ያን ቀን በዚህ ቢለያዩም በተደጋጋሚ ስጉት ውስጥ ነጋዴ መስሎ ፋጡማን ያገኛት ጀመር። ለእጆቿም መድኃኒትን አመጣላት። ግንኙነታቸው በየጊዜው እየተሻሻለ መጣ። ነገር ግን የሁለት ዓለም ሰዎች ነበሩ። አንዳቸው አንዳቸውን ለመግደል የማሉ ናቸው።